እንዴት ባለጸጋው ከድሃ ቤት አደረ። የነ ሄሮድስን የነገሥታቱን ልጅ ወይዛዝርቱን እንኳን አልመረጠም። የድሆችን የሐናና የኢያቄምን ልጅ የተገፉትን እሷን መርጦ በእመቤታችን ማኅፀን አደረ። በአጭር መክበር የሚፈልግ ሰው ሎተሪ ካልደረሰው ሌባ ነው የሚሆነው። የሚያደርግ አይሰራማ። ቶሎ ቀስ ብሎ ማደግ አይፈልግም ሰው ማለት። በአንድ ጊዜ ሁሉም ማግበስበስ ይፈልግ። ብሬን ልስራና ላምጣና ኋላ ንስሐ እገባበታለሁ የምትሉ ሰዎች እንደ ይሁዳ ሆናችሁ ነው የምትቀሩት። ይሁዳም መልሼ መምህር ያደርጋለሁ ብሬንም ብር አደርጋለሁ ብሎ ነበር የሸጠው እንጂ ጠልቶት አልነበረም። እንደወጣ ቀረ። የዛሬ ዓመት ንስሐ እገባለሁ የዘንድሮን ኃጢአት ልስራና ስንል እንደወጣን እንቀራለን ወገኖች። ከገደለን እንጨት ስር ሔዋን ነበረች፣ ከዳንበት እንጨት ስር ማርያም ታየች ማለት ነው። እንግዲህ ተመልከቱ። ከዛፉ ስር የነበረችው ድሮም አንድ ዛፍ ስር አንዲት ሴት ቁማ ነበር የጠፋችው። ዛሬ ደግሞ ከመስቀሉ ስር ማርያም ወይ ቅውባ በመስቀሉ እመቤታችን ቁማ አዳነን። የዚህ ታላቅ ደብር አስተዳዳሪ የተከበሩ መምህራችን መምህረ መምህራን በጽሐ ዓለሙ በዚህ በደቡብ ጎንደር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህር፣ ቅድም የተጠራችሁ አባቶቻችን በየማዕረጋችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ለማለት ያበቃን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወነሱ ሥጋሁ ለእግዚ ኢየሱስ፣ የጌታችን የኢየሱስን ሥጋ ወሰዱ በሚል ርዕስ ነው የምንማረው። የኢየሱስን ሥጋ ስላልኩ ክርስቶስ ስላልጨመርኩበት ቅር እንዳይላችሁ። የተጻፈውን ነው የማነብ አይደል? የተጻፈውን እንደዚህ ነው የሚለው። ጌታ ኢየሱስ ይባላል። ጌታችን ኢየሱስ፣ ጌታችን ክርስቶስ ይባላል። ስለዚህ የጌታችን የኢየሱስን ሥጋ ወሰዱ ይላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 40 ላይ የምናገኘው ኃይለ ቃል ነው። እስኪ በሉ ሁላችሁም የጌታችንን በሉ የኢየሱስን ሥጋ ወሰዱ። ድገሙት። የጌታችንን የኢየሱስን ሥጋ ወሰዱ። ሶስተኛ የጌታችንን የኢየሱስን ሥጋ ወሰዱ። ዮሐንስ ወንጌል ምዕራፍ 12 ቁጥር 40 ወገነዝዎ በመዋጥህ ዘሰንዱላት ዘምስለ አፈው፣ በንጹህ በፍታ ሽቱ ጨምረው ገነዙት። ገንዘውም ወሃሎ ገነት ውስተ ዝንቱ መካን ሀበ ሰቀልዎ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ቦታ ላይ አትክልት የበዛበት ቦታ ነበረ። የአትክልት ቦታ ነበረ። ወውስተ ዝንቱ ሃሎ ዝር ሐዲስ አልቦ ዘተቀብረ ውስቴቱ፣ ማንም ተቀብሮበት የማያውቅ አዲስ መቃብርም በዚያ ነበረ። ጌታችን ኢየሱስ ክርስቶስንም በዚያ ቀበሩት ይላል ዮሐንስ ወንጌላዊ። እና ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ወሰዱት የተባሉት ዮሴፍና ኒቆዲሞስ ናቸው። የወሰዱት ሊቀብሩት ነው። የገነዙት በንጹህ ጨርቅ በሽቱ በከርቤ እንደ አይሁድ ሥርዓት በተቀመመ ሽቱ በተርከፈከፈ በንጹህ ልብስ በፍታ ገንዘው ሰው ተቀብሮበት በማያውቅ በአዲስ መቃብር መጋቢት 27 ቀን ከቀኑ 11 ሰዓት
ጌታችን መድኃኒታችን ኢየሱስ ክርስቶስን ከዚያ ቀብረውታል። ከጫፉ ከመድረሳችን በፊት ወደ ኋላው ልመልሳችሁ። ተቀበረ ከማለት በፊት ሞተ፣ ሞተ ከማለት በፊት ተሰቀለ፣ ተሰቀለ ከማለት በፊት በዚህ ዓለም ተመላለሰ፣ በዚህ ዓለም ተመላለሰ ከማለት በፊት ተወለደ፣ ከተወለደ በፊት ተጸነሰ፣ ከተጸነሰ በፊት ትንቢት ተነገረለት፣ ትንቢት ተነገረለት ከማለት በፊት አዳም ወደቀ ማለት ይቀድማል። ስለዚህ ይህ ሁሉ ያደረሰው እግዚአብሔርን ምንድን ነው ካደረጋችሁ ዛሬ የተሰበሰብንበት የአዳም ውድቀት የክርስቶስ ቸርነት ነው። ይሄ ሁላችንም አሰባስቦ እዚህ ላይ አቆሞናል። የሰው ልጅ መቆሙ፣ የሰው ልጅ መውደቁ በክርስቶስ ምሕረት የተደረገለት ይቅርታና ስሬት በዚህ ተሰብስበን እንድናከብር አድርጎናል። ዛሬ የዓለም የልደት ቀኗ ነው። የቤተ ክርስቲያን ልደቷም ዛሬ ነው። የመከራችን ማብቂያም ዛሬ ነው። የሰማይና የምድር መታረቅም ዛሬ ነው። ዕዳችን ከፍለን የጨረስንም ዛሬ ነው። የ5000 ዘመን ዕዳችንን በንጹሕ በግ በመድኃኒታችን በኢየሱስ ክርስቶስ በንጹሕ ሊቀ ካህናት በመድኃኒታችን በኢየሱስ ክርስቶስ ፍትሐዊ በጽድቅ በሆነው በንጉሳችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ዛሬ ዕዳችን የቀለለበት ቀን ነው። አዳምን እግዚአብሔር በአርአያው በአምሳሉ እንደፈጠረው ሁላችሁ ታውቁታላችሁ። እግዚአብሔር በቸርነቱ ይህንን ዓለም ሳይፈጥር በአንድነቱ በሦስትነቱ ሲሰለስ ሲቀደስ ምስጉን ባህሪው ጸንቶለት ያለ መንበር ነግሶ ያለ ግዛት ገዝቶ በጌትነቱ ጸንቶ ይኖር ነበረ። ከይቅርታው ከቸርነቱም ብዛት ይህንን ዓለም ፈጠረ። ሲፈጥርም አስቀድሞ ሌሎችን 21 ስነ ፍጥረታት ሲፈጥር ሰንብቶ በመጨረሻው ቀን አዳምን ፈጥሮታል። ቤትን መጀመሪያ ሰርቶ ጉልላትን መጨረሻ ላይ እንደሚያስቀምጡት ፍጥረታትን ሲፈጥር ሰንብቶ የፍጥረት ራስ የሆነውን አዳምን መጨረሻ ፈጥሮታል። ሰው ያለውን ነገር አዘጋጅቶ ቤቱን አንጥፎ ጎዝጉዞ የሚበላውን በመሶብ የሚጠጣውን በመንቀል አድርጎ ወዳጁን ጠርቶ ብላ ጠጣ እንደሚል ፈጣሪ ዓለማት መጋቢ ዓለማት ባሕረ ምሕረት ልዑል እግዚአብሔር ለአዳም የሚበላውን አዝሪቱን የሚጠጣውን ሁሉን አዘጋጅቶ እረፍት ያለባት ገነትን ሰርቶ ሀበተ ርኅወ ገነት ወሀበተ ነጽፈ እረፍት ያለባት የተከፈተች በር ካለችባት ኤዶም ገነትን አዘጋጅቶ ከሰማይ በታች ከምድር በላይ ያለውን ሁሉ ያለ ገደብ ብላ ጠጣ ግዛ ንዳ ከጌትነቴ በስተቀር ሁሉ ላንተ ይሁንልህ ብሎ ሰጠው። ከፍጥረት ለይቶ በአርአያው በአምሳሉ ፈጠረው፣ ራሱን አስመሰለው። እንደ አብ ለባዊ እንደ ወልድ ነባቢ ተናጋሪ መንፈስ ቅዱስ በነፍሱ ሶስትነትን አስመስሎ ፈጠረው። አዋቂ ገዢ ስውር አድርጎ ዘላለማዊ ኗሪ አድርጎ በንጉስነቱ ለአዳም ንጉስነትን ሰጠው። በኃያልነቱ ለአዳም መዋይነቱን ሰጠው። በባዕልነቱ ለአዳም ባለጸግነትን ሰጠው። ጠቢብ እግዚአብሔር ለአዳም ጥበብን ሰጠ። ዕውቀትን አይምሮን ሁሉ ሰጠ። ምሕረትን፣ ይቅርታን፣ ቸርነትን፣ ማሰብን ሁሉ ለአዳም ብቻ ሰጠው። ፍቅርን፣ ሰላምን፣ ልዕልናን ሁሉ ለአዳም ሰጥቷል። ከአዳም በኃይል የሚበልጡ መላእክት ከነሱ በኃይል የሚደክመውን አዳምን እንዲጠብቁ እንዲያገለግሉ አዳምን ንጉሥ እነሱን ጠባቂ ሰራዊት አድርጎ ፈጠራቸው። ይህንን ፈጥሮ እግዚአብሔር ሸልሞ በገነት አስቀመጠው። ተንኮል የማያርፍ ዲያብሎስ ከይሲ ለብሶ ሂዶ እናታችን ሔዋንን አምላክ ትሆናላችሁ ብሎ ከተከለከለው ዕፅ አበላት። ያንን መልስ እያላት መልስ እንደሌላት ሆና እያወቀች እንዳላወቀች ሆና ተሳሳተች። ሔዋንስ አንድ ዕፀ በለስ ነው የበላችው። እኛ በየቀኑ ብዙ በለስ እንበላለን። እግዚአብሔር አትብሉ ያለ ሁሉ በለስ ነው። ያንን ቆርጣ በላች። አዳምን በላ፣ ወደቀ። ለአዳም ልብስ ነበር፣ ለብሶ ነበረ፣ ሩቅ ሆነ፣ ተራቆተ። ኃያል ነበረ፣ ደከመ። ሕያው ነበረ፣ ሞተ።
አዳም ሞት ተፈረደበት። ባህሪው ደከመ፣ ጎሰቆለ፣ ልጅነቱ ዛገችበት፣ የመርገም ትቢያ ተጫናት። በገዛ ኃጢአቱ ተፍገምግሞ ወደ ሲኦል ወረደ። መጣር፣ መጋር፣ መድከም፣ መሸብሸብ፣ መታመም፣ በደዌ መሰቃየት፣ በክፉ ሕሊና መውጣት መውረድ በሰው ልጆች ላይ ወደቀብን። ለጨለማው ገዢ ተገዛን፣ በባርነትም ተያዝን። በገዛ እጃችን ወደን ባመጣነው ነገር ላልወደድነው መከራ ተላልፈን ተሰጠን። ይህንን ያየ ሕያው እግዚአብሔር ወፈቀደ እግዚአብሔር አድኅኖተ ዓለም በሳይሉ ወበምሕረቱ ይቅርታው የማያልቅበት እግዚአብሔር አዳምን ያድነው ዘንድ ወደደ፣ ቃል ኪዳኑንም ሰጠው። አሁን አንድ ነገር አለ። አዳምን በድሎ እያለ ከገነት ባያስወጣው ኑሮ እግዚአብሔር ቃሉ ታጠፈ በተባለ ነበር። አዳምን ቀጭ የሌለው ልጅ ይሆን ነበረ። ቀጭ እንደሌለው ልጅ ማን አለብኝ ብሎ የባሰ ኃጢአት እግዚአብሔር አንድ ቀን ዕፀ በለስን አዳም እንደበላ ባያስወጣው ኑሮ ከዚያ የባሰ ኃጢአት ሰርቶ ይቅር እንዳይባል ይሆን ነበረ። ያስወጣው በአንድ ቀን ቀጥቶ ለዘላለም ይቅርታ ለመስጠት ነው። አስወጣው። ከዚያ በኋላ አዳምም እርቃኑ ታወቀው። ብዙ ጊዜ ሁላችንም አብሮን የሚኖረውን ጸጋ የምናደንቀው ከኛ ሲርቅ ነው። እኛ ላይ ያለውን ጸጋ ሌሎች ይዘውት ስናይ እናደንቀዋለን። ለአዳም ክብሩ የገባው በተዋርዶቱ ነው። ሲዋረድ የቀድሞ ክብሩ ገባው። አለቀሰ። 100 ዘመን አልቅሷል። እናታችን ሔዋንም አልቅሳለች። እንዳላይሽ ብሏት ሔዋን ራቅ ብላ በበረሃ ታለቅስ ነበረ። በእውነት እኔ በምድር ላይ ከሚያሳዝኑኝ ፍጥረታት መካከል ሔዋን ናት የምታሳዝነኝ። ምክንያቱም የዛሬ ሴቶች ባሎቻቸው ውጭልኝ ቢሏቸው ቤት ተከራይተው ይኖራሉ፣ ካክስታቸው ካጎታቸው ይሄዳሉ። ሔዋን ደንግታ ግን የምትጠጋበት ዘመድ አልነበራትም። በባዶ በረሃ ታለቅስ ነበረ። የእሷ ልቅሶ ነው እመቤታችን ያበቀለልን። ሔዋንን የሚወቅስ አእምሮ ያልታመጡ ማለት ነው። እግዚአብሔርን ቃል ኪዳንን ሰጠ። አዳምን ሳያስደነግጥ በጫካ ውስጥ ከተደበቀበት መጥቶ አዳም ወዴት ነው ብሎ ፈልጎ እንዳይደነግጥ ብሎ ስርዓት አስተምሮ 5500 ዘመን ሲፈጸም እወለድልሃለሁ አለው። ዘመኑም በደረሰ ጊዜ እግዚአብሔር ከአዳም ወገን የሆነች ንጽሕት ዘር መረጠ። አሁን ልብ ብላችሁ ስሙ። እግዚአብሔር አዳምን ዝም ብሎ ሳይወለድ ቢያድነው ምን ነውር ነበረው ብሎ ይጠይቃል ሰው። ሳይወለድ ቢያድነው እሳ ሲባል የበደለ አዳም ነው። የእግዚአብሔር ፍርዱ ዘላለማዊ ነው። አዳምን ፈርዶበት ቢቀር ጨካኝ ይባላል። ዝም ብሎ ደግሞ ቢምረው ፍርዱ ይቋረጣል። አሁን አስጨናቂ ነገር መጣ። ዝም ብሎ ቢምረው ፍርዱ ይቋረጣል። ሳይምረው ቢቀር እግዚአብሔር ጨካኝ ይሆናል። ምሕረቱ እስመ ለዓለም ምሕረቱ አለው። ደግሞ ተመልከቱ። መንበርከ እግዚኦ ለዓለመ ዓለም ብለን ፍትህ ጌትነትህ ለዘላለም ናት አልነው። እስመ ለዓለም ምሕረቱ ብለን ደግሞ ይቅርታው ለዘላለም ነው ብለናል። ምሕረቱም ለዘላለም ፍርዱም ለዘላለም ከሆነ አዳም እንዴት ይሁን? እንዳይምረው ፍርዱ ሊቋረጥ፣ ፈርዶበት እንዳይቀር ምሕረቱ ሊቀር ሆነ። ስለዚህ ምን አደረገ እግዚአብሔር? ዘላለማዊ ካሳ ክሶ ሊታረቀው ወደደ። ዘላለማዊ ካሳ ክሶ ሊታረቀው። መላእክት እንዳይታረቁት እንዳይክሱለት ዘላለማውያን አይደሉም፣ ጥንት አላቸው። በዚያውም ላይ መልአክ ሆኖ ይኖራል እንጂ ሰው መሆን አይቻለውም። ባልተዋጀበት ሰውነት ካሳ አይካስበትም። ባልተፈጠረ ፍጥረት የበደለ የሰው ስጋ ከሆነ የመልአክ ስጋ ሊክስ አይችልም። እንስሳት አራዊት አይክሱለት ነገር ምናቸው ሊክሳሉ? ነቢያት ሐዋርያት ክሰው አዳምን እንዳያድኑት ደግሞ ወንጀለኛ ለወንጀለኛ ዋስ አይሆንም። ራሳቸውም ታስረዋል በአዳም መርገም። ወኮነ ጽድቅነ ከመ ጸድቀ ትክቶ ቅዱስ ዳዊት ቢጨንቀው አንሳይኩ አዕይንቴ እምንገለ አድባር እማይቴ ይምጻ ረድኤቴ ያለ አድባር ያላቸው አይኖቼን ወደ ተራራ አነሳው ረድኤቴ ከወዴት ይምጣልኝ ይላል። ነቢያት ያድኑኛል ብዬ ተስፋ አደረግኳቸው፣ ከነሱ ግን ረድኤቴ አልመጣም አለ። ረድኤቴ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ። ረድኤቴ ሥጋ ረድኤተ ነፍስ የተሰጠኝ ሰማይና ምድርን በፈጠረ በእግዚአብሔር አካላዊ ቃል ነው እንጂ ነቢያት ሊያድኑኝ አልተቻላቸውም አለ። አብርሃም፣ ይስሐቅ፣ ያዕቆብ ተራሮቹ በቅድስና ከፍ ያላችሁት እነሱ እናንተ ታድኑኛላችሁ ብዬ ነበረ
አልሆነም። ስለዚህ ያዳነኝ ሰማይና ምድር የፈጠረ አካላዊ ቃል ነው አለ። ስለዚህ እግዚአብሔር ያድነው ዘንድ መጣ። ሲመጣም እግዚአብሔር ሰው ይሆን ዘንድ ሰው ለመሆን ሰው ያስፈልጋል። ለምን? ካሳው የሚቀርብ በሰው ሥጋ ስለሆነ። ሰው ደግሞ ማለት ሰባቱ ተፈጥሮዎቹ ሁሉ የተስማሙለት ማለት ነው። አሁን አዳም ሰውነት ጎሎታል፣ ባህሪያቱ ተጣልተውበታል። ነቢያትም ሰውነት ጎሏቸዋል፣ ባህሪያቸው አልተስማሙላቸውም። ስለዚህ ባህሪያዋ የተስማማ የመጀመሪያውን የእግዚአብሔርን መልክ የያዘች አንዲት ፍጡር ያስፈልገው ነበረ። ያችንም እመቤታችንን አስገኘ ከምድር። ከመ እምጽጉር ጽሩየ ገብራ ምን አደረገ? ልክ ወርቅ ከጭቃ ሲገኝ ጭቃው ተከትሎት ወደ ወርቁ እንደማይመጣ ከአዳም መርገም አስገኝቶ ከተበደለው ከተረገመው ከአዳም ሰውነት መርገም ያላረፈባት እመቤታችንን ንጽሕት ዘር አስገኘ። በካህሊነቱ በቸርነቱ በይቅርታው አበባ ጽጌን ከቦ እንደሚኖር ከቦ ይኖራል። እሾሁ ግን ከአበባው ላይ የለም። ስለዚህ እመቤታችን ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ያላት ሊቁ በእሾህ መካከል በአይሁድ መርገም ተከባ መርገም የሌለባት ንጽሕት አበባ ወላዲተ አምላክ ቅድስት ድንግል ማርያም በትረ ሃይማኖት ዘይትጸንን ከእሴይ ዘር እሷን አበቀለ። ሰው ሁና ተገኘች። እግዚአብሔር ሰው ሁኖ ሲመጣ ሰው ጠፍቶ ነበር። ከማን ቤት ይደር? እግዚአብሔር እኛን ለማዳን እንግድነት ሲመጣ እግዚአብሔርን የምንቀበልበት የተነጠፈ አዳራሽ አልነበረንም። ማን ተገኘችን? ጽር ንጽሕት ድንግል ማርያም። ስለዚህ ሀበ ማርያም ታንገደ በፈቃዳሁ ወረደ ወሀበ ማርያም ታንገደ። በአባቱ ፈቃድ ወርዶ በንጽሕት ድንግል ማርያም እንግዳ ሆኖ ተስተናገደ። ንጽሕት አካሏን አካል አደረገ። አሁን ምን ተደረገልን? እባብ በሰማንበት ጆሮአችን የመልአክ ብስራት ሰማንበት። በሔዋን ጆሮ የገባውን ሐዘን በድንግል ማርያም ጆሮ ደስታን አፍስሶ ይሽረው ዘንድ ለዚያች በሕማም ለዲ አብዝሆ አበዝሆ ለሕማምኪ ስቃይሽን ወለጻይርኪ ስቃይሽን ጻርሽን ጋርሽን አበዛዋለሁ ተሰቃይተሽ ውለጅ ብሎ በሔዋን ጆሮ ሐዘን ወርዶት ነበረ። ያንን ተፈስሒ ፍስሕት ደስተኛይቱ ሆይ ደስ ይበልሽ በሚል በእመቤታችን ጆሮ በገባው ብስራት የሔዋንን የሐዘን መራራ ስር ነቅሎ ጣለላት ከዓለም ላይ በብስራት ቅዱስ ገብርኤል መጥቶ ሲያበስራት እመቤታችን ሰውን ወክላ በእግዚአብሔር ፊት የታየች ንጽሕት ሰው ነበረች። ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን መልኳ የአምላክን መልክ ይመስላል ማለት የመጀመሪያውን አርአያ እግዚአብሔር የያዘች ናት። አምሳለ እግዚአብሔር ያላት ህጢታ አምሳል እምና አምሳላት ከተመሰለው ምሳሌ ከተነገረው ትንቢት ሁሉ አርአያ የማይገኝላት እመቤታችን ሰውን ወክላ ተገኘች። ምን እንላታለን? ስለዚህ ትምክህተ ዘመድን እንላታለን። የባህሪያችን መመኪያ ሆይ ደስ ይበልሽ እንላታለን። ሰው ሲጠፋ ባህሪያችንን ወክላ ለእግዚአብሔር ታየችው። ተፈስሒ ኦዘንስሒ ለኪ ዳይና ቅዱስ ምልዕተ ድንግል ወኩሉ ጊዜ ወላዲተ አምላክ እሙ ለክርስቶስ አይሪኪ ጸሎተ ነዲበ መልዕልት አብ ፍቁር ወልጅ ከመ ይስረይ ለነ ኃጣውኢነ ተፈስሒ ኦ ድንግል ንጽሕት ዘበአማን ንግሥት እንልና ተፈስሒ ኦ ምክሐ ዘመድነ እንላታለን። የባህሪያችን መመኪያ ሆይ ማለት ባህሪያችን ወክል በእግዚአብሔር ፊት የታየሽ። አባ ጊዮርጊስ ከቤተ መንግሥት ዘመድ ያለው ሰው ይኮራል አለ። እኛ ደግሞ ከእግዚአብሔር ቤተ መንግሥት ንግሥት የሆነች እናት ስላለች እንመካለን ይላል። በእግዚአብሔር ፊት ታየችና እሷን እያየ መጣ። በእውነቱ ማለት ነው እግዚአብሔር ወደዚህ ዓለም የመጣ ድንግል ማርያምን እያየ ነው። እሷን አይቶ መጣ፣ በእሷም አደረ። ማኅፀኗም ሳይጠበው ወሰነችው፣ እሳትንም ታቀፈች፣ በከንፈሮቿም ሳመችው። አዳም ጥቀ እጹብ ሁቃፌ አንበሳ ባብራከ በጊት ጻዳ። ንጽሕት በጊት ድንግል ማርያም አንበሳውን ታቀፈችው፣ አልሰበራትም። እሳቱን አዘለችው፣ አልለወጣትም። በረዶና እሳት አንድ ላይ አደሩ። በረዶ እሳት ሀደሩ ባህዱ ሁላዌ። በረዶና እሳት ተስማምተው አንድ ላይ አደሩ። በዚህም ሳይለውጣት ቀረ፣ ወሰነችው። እጹብ ድንቅ ነው። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰባህም ሱራፌል።
ከኪሩቤል ሰረገላ ሱራፌል ከሚያጥኑት መንበር የድንግል ማርያም ማኅፀን ሰፋ። እነዚያ ማየት የማይቻላቸውን ትጸንሰው ዘንድ ተገባት። ትጸንሰው ዘንድ እንኳን ወደ ሰማይ አላወጣትም። እያይረጋለ እሙ ውስተ ሰማያት ከመ ትጽንሶ በህየ እናቱን እኔ ክቡር ነኝና በምድር አልወለድም ነይ በሰማይ ውጭና ከዚያ ጸንሺ ብሎ ወደ ሰማይ አላወረዳትም። ትሑት አምላክ ኢየሱስ ክርስቶስ ወደዚህ ዓለም መጣ። መጀመሪያም የእሱ ትሕትናው እኛን መፍጠሩ ነው። ማንም ሰው የወራዳ ስራ ሰሪ መባል አይገባውም፣ አይፈልግም። እኛ የተዋረድ አክብሮ ቢፈጥረን ተዋርደናል። እሱ ግን የእኛ ፈጣሪ መባልን ያላፈረ ትሑት ነውና እኛን ለመፍጠር ጭቃን ይዞ ለመታየት ያላፈረ ነውና የእኛን አካልም እኮ ለብሶ ለመታየት አላፈረብንም። ወነሥአ አርአያ ገብረ የባሪያን መልክ ይዞ መጣ። ንጉሥ ሆኖ የባሪያን መልክ መያዝ የሚፈልጋለ እንዴ? ንጉሥ ሆኖ መልኩን የሚሰጥ የለም። ንጉሥ ሆኖ ደግሞ የባሪያን መልክ መምሰል የሚፈልግ የለም። እንዲያውም በዓለም የሌለ መልክ ለሱ ቢፈቀድለት ሰው ሁሉ ለብቻው ጥሩ መልክ ቢኖረው ይወድ ነበረ። እግዚአብሔር ግን በቸርነቱ መልኩን ሰጥቶ ፈጠረን። በዚያ ባንጠብቀም ደግሞ የእኛን መልክ ይዞ ሊጠቅመን ወደዚህ ዓለም መጣ። መጀመሪያ ቀዳሚሰ ወሀበነ አርአያሁ ክብርተ ወድኅረ ነሣ ህሱረ ህላዌነ ይላል። አስቀድሞ ክብርት አርአያውን ሰጥቶ ፈጠረን ጎርጎርዮስ ሲናገር፣ በዚያ ባንጠቀም ደግሞ የእኛን መልክ ይዞ መጣ። ምንድነው? ተመልከቱ። አንደ ርሶም ኩሉን ዘባይሉትም ኩሉ ከመ ትበሃሉ አንትሙ በንዴተ ዚአሁ በእርሱ ባለጸግነት እናንተ ድሆች ባለጸጋ ትሆኑ ዘንድ በእርሱ ድህነት ባለጸጋው ባለጸጋ ሲሆን ከሁሉ ድሃ አደረገ። ለመለኮት ድህነቱ ምንድን ነው? ድሃ ሥጋን ለብሶ ከመታየቱ በቀር ለአምላክ ምን ድህነት አለ? ያን ልብስ መጥቶ መጣ። እፎ ቤተ ነዳይ ሀደረ ከመ ምስኪን። ሰው ቢሆን አያደርገውም ነበር። እንዴት ባለጸጋው ከድሃ ቤት አደረ? የነ ሄሮድስን የነገሥታቱን ልጅ ወይዛዝርቱን እንኳን አልመረጠም። የድሆችን የሐናና የኢያቄምን ልጅ የተገፉትን እሷን መርጦ በእመቤታችን ማኅፀን አደረ። ከእሷም ሥጋን ነሳ። ከማኅፀኗም የድኅነታችን መሳሪያ አዘጋጀ። ትፍ ብሎ ዕውሩን የሚያበራበትን ምራቅን ከድንግል ማርያም ይነሳ ዘንድ ከናፍርን ከድንግል ማርያም ማኅፀን አዘጋጀ። ዮሐንስን ያስጠጋበት ዘንድ ደረትን ከእመቤታችን ማኅፀን ሠራ። እርጥብ መስቀል ይሸከምበት ዘንድ እጆችን ከድንግል ማርያም ማኅፀን አዘጋጀ። ሐሞትን ይቀምስበት ዘንድ አንደበትን ከድንግል ማርያም አዘጋጀ። ቃልን ወንጌልን ዙሪያ ያስተምርበት ዘንድ አንደበትን ከእመቤታችን ማኅፀን አዘጋጀ። ይህንን ዓለም በኪደተ እግሩ ይቀድስበት ዘንድ ዕዳ ደብዳቤያችንን በዮርዳኖስ ረግጦ ያቀልጥበት ዘንድ እግርን ከድንግል ማርያም ማኅፀን ሠራ። በዚያም ካሳ ይክስልን ዘንድ የድሆችን ሐዘን ይሰማ ዘንድ ጆሮን ከድንግል ማርያም ማኅፀን አዘጋጅቶ መጣ። በቃል ሰብአዊ ይገለጥ ዘንድ በእባብ ተዘውሮ ያጠቃንን ዲያብሎስን በእኛ ሥጋ ተሰውሮ ያጠፋው ዘንድ መጣ። እንዲያውም ቅዱስ ኤፍሬም ምን ይላል? እረኛው እየተናገረ መጥቶ ከድንግል ማርያም ማኅፀን ሲደርስ በግ ሆነ ይላል። እረኛ ነው። እረኛው በግ ሆኖ መጣ። ስለዚህ ተመልከቱ፣ ደግሞ እረኝነቱን ሳይነቅ ነው። እንዘ ሀሎ ውስተ ከርሰ እሙ ተመልከቱ፣ ለሊሁ ይመልእ ሰማይ ወምድረ እንዘ ሀሎ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው እንደ ማንኛውም የሰው ልጅ በእናቱ ማኅፀን እያለ ይላል ቅዱስ ቄርሎስ። ቅዱስ ያሬድ ደግሞ ዘይስእሎሙ ለሕፃናት በውስተ ማኅፀን ሕፃናትን በማኅፀን የሚቀርጻቸው የዕለት ጽንስ ሆኖ ታግሶ በእመቤታችን ማኅፀን ተወሰነ። በእናቱ ማኅፀን እያለ ቀላያትን በፍኝ እየሰፈረ በዘባነ ኪሩብ በየማነ አብ ተቀምጦ ስቡሕ ውዱስ እየተባለ ይመሰገን ነበረ። ቁራኝነትን አስቀረልን፣ ጽንስን ቀደሰ፣ ድኅነትን በእመቤታችን ማኅፀን ጀመረልን። በሔዋን የተጀመረ ዕዳ በድንግል ማርያም ምሕረት ተጀመረ። እመቤታችን የምሕረት መጀመሪያ፣ የድኅነት መጀመሪያ፣ የድኅነት መገኛ ምንለው ለዚህ ነው። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ ምንላት ለዚህ ነው። ድኅነት የተጀመረ ከእሷ ማኅፀን ነው። ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሃኮት ስሙ። እግዚአብሔር አንቺን መልካሚቱን ያዘጋጀ ልዑል እግዚአብሔር የተመሰገነ ይሁን። አንቺን መልካሚቱን የፈጠረ ለፍጥረት ዓለም ቤዛ የሚኮንበትን አካል ይዘሽ የተገኘሽ ማይምንት አምላክን ለመወሰን ሔዋን አንድ የእንጨት ፍሬ ለመጠበቅ አልታመነችም። አንቺ ግን የሕይወት ፍሬን ይዘሽ ለመምጣት የታመንሽ ማይምንት ሰዓሊተ ምሕረት የምትታመኝ የአምላክ እናት የምትታመኝ አማላጅ
አንቺን የፈጠረ እግዚአብሔር የተመሰገነ ይሁን። ከዚያ በኋላስ 9 ወር ከ5 ቀን ሲፈጸም ተወለደ። በልደቱም ልደታችን ቀደሰ። የዚያን ጊዜ አዳም የተመኘውን አገኘ። የአዳም ሥጋ አምላክ ሆነ፣ አምላክ ሰው ሆነ። ሰውና መላእክት በሙሉ አንድ ህብረት ሆኑ። ተበታትነን የነበርነውን መድኃኒታችን በቤተልሔም ሰበሰበን። ሰምተን የማናውቀውን 5500 ዘመን የተነፋፈቁ ሰውና መላእክት አንድ ላይ ለአንድ እረኛ ለክርስቶስ አንድ መንጋ ሆነው እግዚአብሔርን አመሰገኑ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ይላል ቅዱስ ሳዊሮስ። ሰው ሆነ፣ ሰው አምላክ ሆነ። ቤተልሔም ሰማይ ሆነች፣ ሰማይም ቤተልሔምን ሆነ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። በሰማይ መላእክት የሚያመሰግኑት ምስጋና በምድር ተደረገ። ለሰው ልጆች ግዛን ተሰጣቸው። በኋላም ተወልዶ ታቅፎ ወደዚህ ዓለም ወደ ግብፅ በረሃ ተሰደደ። ጉየተ ሕፃን አጉየ ወለ ሰይጣን ይላል ቅዱስ ቄርሎስ። የሕፃኑ ስደት ሰይጣንን ምን አደረገው? አሰደደው። ክርስቶስ ካሳ የጀመረ በማህፀን ነው። ቀጥሎ በስደት ነው። ሲሰደድ ምን አደረገ? አንዱን ካሳ የካሰልን ደግሞ በቤተልሔም ነው። እናቱ ምንዳነ ቆጽለ በለስ የበለስ ቅጠል ለብሳ ቆርጣ አለበሰችው። የምታለብሰው ልብስ ስላልነበራት በቤተልሔም ስትወልደው ያንን ሲለብስ አዳም እርቃኑን ሲሆን የበለስ ቅጠል ቆርጦ ለብሶ ነበርና ያንን ካሰለት። ሲሰደድ ደግሞ አዳም ከገነት ተሰዶ ነበርና ስደታችንን በስደት ካሰልን። ርስት አጥተን ነበረ፣ ሲሰደድ ርስት መለሰልን። እንደገናስ ደግሞ ክርስቶስ ሲሰደድ ሰይጣን ከኛ ልብ ተሰደደ። ወነሰቶሙ ለኃያላን እመናብርቲሆሙ ኃያላን አጋንንትን ማደሪያ ካደረጉት ከሰው ልቡና አሰደዳቸው። ወደ ምድር መጣ፣ ወደ ግብፅ ተሰደደ። እኛ ኢትዮጵያውያን ደግሞ ተቀበል ነው። እንዲህ አለ ዕንባቆም አይጻዳተ ኢትዮጵያ ይደነግዛ ይላል። የኢትዮጵያ ድንኳኖች ይጨነቃሉ አለ። ድንኳን የተባለው የኢትዮጵያ ልብ ማለት ነው። የኢትዮጵያውያን ልቡናቸው በፈሪሃ እግዚአብሔር የታጠረ ነው ማለት ነው። ይደነግዛ በፈሪሃ እግዚአብሔር የጸና ነው። ፈሪሃ እግዚአብሔር ስላለን ኢየሩሳሌም ያሰደደችውን ክርስቶስ ኢትዮጵያ ተቀበለችው። በተለይም የእናቱን ፍቅር አጸናላት። እዚያ በኋላ ተመልሶ ዕለቱን ልደግ ሳይል መቼስ በዚህ ዓለም ሰው ነው ዕለቱን ልደግ የሚል። እኛ የሌለንን እንዳለን ማስመሰል፣ ያላወቅነውን እንዳወቅን ማስመሰል። ዕለቱን ተወልደን ዕለቱን ፓትርያርክ ብንሆን ደስታችን፣ ጳጳስ ብንሆን ደስታችን፣ ባለጸጋ ብንሆን በዚህ ዓለምን የሚበጠብጧት በአጭር መክበር የሚፈልጉ ሰዎችና አሁን ቀደም እዚሁ መድኃኔዓለም ነው የተናገርኩት አስታውሳለሁ። በአጭር መክበር የሚፈልጉና በአጭር መጽደቅ የሚፈልጉ ሰዎች ናቸው ዓለም የሚበጠብጡ። በአጭር መክበር የሚፈልግ ሰው ሎተሪ ካልደረሰው ሌባ ነው የሚሆነው። የሚያደርግ አይሰራማ። ቶሎ ቀስ ብሎ ማደግ አይፈልግም ሰው ማለት በአንድ ጊዜ ሁሉም ማግበስበስ ይፈልጋል። እሱ ዕለቱን ከፍ እያለ ነው ያደገው እውነቱ ማለት ነው። አሁን ተማሪ እንኳን ለፍቶ መማር አይፈልግም። አብሾ ፍለጋ ነው ወዲያ ወዲህ መከራው ነው የሚመል እንደው ለትምህርት እንደው እንታየ ይላዝም እየዞረ ለትምህርት ደግሞ ለኃጢአቱ ጥቅስ ማስረጃ ለመፈለግ ትልልቅ አባቶችም እኮ እነንታ ግን ጠጥተዋል ይባላል ይላል። ደግሞ አያጅ ወሳታማ ይብላኛል ብታጠራ ይሻላል ልቅ እንደዚህ ያለ ድሪቱ ሐሳብ ከመግለጥ ማለት ክርስቶስ ራሱ እኮ ይገርማል እኮ አበልሳናት እኮ ነው እሱ ቃልን የሚገልጥ እሱ አሊፍ በል አንደበቱ እየተኮላተፈ እንደ ሕፃናት ቤት በል ፊደል ቆጥሮ አደገ። ዘመሃሮ ለአብርሃም ልሳነ ዕብራይስጢ ልቀን ዘይትሚሃር ልሳነ ዕብራይስጢ ለአብርሃም የዕብራይስጥን ቋንቋ ያስተማረ የዕብራይስጥን ቋንቋ እየተማረ አደገ። ፊደል እየቆጠረ በጥፊ እየተመታ ትምህርት ቤት ሄዶ ውሃ እየቀዳ እየታዘዘ አደገ። እግዚኦ የኛ ትዕቢታችን እንኳን አይደርስ እኮ ነው በእውነቱ ማለት ክርስቶስ ተምሮ አድጎ እኛ ሳንማር ሊቅ መሆን እንፈልጋለን። ስርዓት አፋልሰን በዚያ እድገታችን ትዕቢታችንን አስወገደ። ከዚያ በኋላ ተመላልሶ በዚህ ዓለም 33 ዓመት ኖረ። 33 ዓመቱን ራሱ ቅዱስ ኤፍሬም እንደሚዘረዝረው እያንዳንዱ ዓመት ለባከነው ለአዳም ዕድሜ ካሳ ነው ይላል። 30 ዓመት ለአዳም የ30 ዓመት ኃጢአት ካሳ፣ የ30 ዓመት ጉልማሳ ብሎ ለሰራው ለዕድሜው ካሳ ነው 30 ዓመት ይኖረ ይላል። ከዚህ በኋላ 3 ዓመት ከ3 ወር
ይህንን ዓለም ዙሮ ወንጌልን አስተማረ። አስተምሮ ሲጨርስ እንኳን እግዚአብሔር ይስጥልኝ የሚለው አልነበረም። ድንጋይ አንስቶ ሊወግሩት ነበረ። አስተምሮ ሲጨርስ እኔ አሁን ቃልዎት ያሰማልኝ ይባላለሁ። እሱ ግን ድንጋይ ይጠብቀው ነበረ። እኔ በሆን መልሼ አላስተምርም፣ ብታባርሩኝ ደብረ ታቦር የሚባል ሀገር አልሄድም ነበርም። እሱ መሐሪ ነው። እንደኛ መምህር ስላይደለ ጨክነው ቢጨክኑበት ጨክኖ ያስተምራቸው ነበረ። ራርቶ ያስተምራቸዋል። እንዲህ ያሉት ያስተምራቸዋል። እየከለከሉት ያስተምራቸዋል። እየጠሉት ይወዳቸዋል። ይሰድቡታል። ትዕግስቱ እኮ አስደናቂ ነው። ምን ትሉት አጸመው እስመ ኀዞ ጋኔን ወይ አብድ ይሉታል። ለምንድን ነው የምታዳምጡት? አብዷል ይሉታል። ከዚህ በላይ ምን አለ? እኛ አንድ ቀን ብንሰደብ መምህርነታችን ተነካ ብለን ጨርቃችን ጥለን ባበድን ነበር። ጋኔን ይዞታል ይሉታል። ሎቱ ስብሐት። አብዷል ይሉታል። ተሳዳቢ ነው ይሉታል። ኃጢአተኛ ነው ይሉታል። በምድር ላይ ታላላቅ ኃጢአቶችን ሁሉ ስድቦችን ሁሉ ሰድበውታል። ስሙን ለመጥራት እንኳን ተጸይፈው ኢየሱስ የሚባል ስም ያማረ ስም እያለው ያ ነበር የሚሉት አይሁድ። አይቴው ሆረ ዝኩ ይሉታል። ያ ወዴት ሄደ ይላል። ስሙን ላለመጥራት ያ ወዴት ሄደ። እንዲሁ አይተርስ እኮ ነው ማለት ነው። የጠብ መጀመሪያው ስምን እያወቁ አለመጥራት ነው ይላሉ ሊቃውንቱ። ስሙን እያወቁ ያ ማለት አንተ ማለት አሁን ያ ወዴት ሄደ ይሉት ነበረ። እንዲህ እያባረሩት ሁሉ ሲማር ውሎ ከቤት ሲገባ እሱ መጠጊያ አልነበረውም። ዋሻ ሂዶ ያድር ነበረ። ኩሉ ለላ አሐዱ ገቡ ውስተ ቤቶሙ ወግዚ ኢየሱስኒ ሆረ ውስተ ደብረ ዘይት አንገሃ። ሌሊት ደግሞ ደብረ ዘይት ሂዶ ያድር ነበረ። ሲያስተምር ውሎ እህል ቅመስ የሚለው አልነበረም። እመቤታችን እናንተ እህል ቅመስ እንኳን የሚለው የለም ብላ ሲደክመው አይታ በሰው አካል ስለተገለጠ ወደ ማታ መጣ እህል ቅመስ እንጂ ልትለው መጣች። ይሁዳ ደግሞ ያንን ተጠቅሞ ጉባኤውን ሊፈታ እናት ትፈልጋለች አለ። ደግሞ እሷ እህል ቅመስ ለማለት ነው። አዛዋላ ስትለው አይ እናቴ ማናት? በእናቴ ማናት? ወንድሞችስ ማናቸው? አሁን ተመልከቱ፣ የዲያብሎስ ተንኮሉ ረቂቅ ነው። እመቤታችን እህል ቅመስ ልትል ነው የመጣች። ዲያብሎስ ደግሞ ይሁዳን ተጠቀመና ተመልከቱ፣ ክርስቶስ ወልደ መኑ ውእቱ ብሎ ጠይቆ ነበረ። ክርስቶስ የማን ልጅ ነው ብሎ አይሁዳውያን ጠይቃቸዋል። ወልደ ዳዊት። የዳዊት ልጅ ከሆነ ዳዊት እንዴት ጌታ ያለው? የዳዊት ፈጣሪ ነኝ ብሎ ነበረ። አሁን ዲያብሎስ ምን አደረገ? ይሁዳን ተጠቀመና እናትህ እዚህ ተቀምጣ የዳዊት ፈጣሪ ነኝ ትላለህ ለማለት እናትህ ትጠራለች አሰኘ ይላሉ ሊቃውንቱ። እዚያ በኋላ ደግሞ እናቴስ ማን ናት? እናቴም ወንድሞቼም እነዚህ ናቸው ብሎ እህል ቅመስ እንኳን የሌለው ሳይኖር ኖረ። ለቆናጽል ግበው ቦሙ ወላይ ዋፈስ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሐዋያ ሰምክርሶ። ቀበሮች ጉድጓድ አላቸው፣ ወፎችን ጎጆ አላቸው። ለክርስቶስ ግን መጠጊያ አልነበረውም። ልብስም በዚህ ዓለም አንድ ልብስ ብቻ ነበር የነበረው። ያንም ሰብአ ሰገል ያመጡለት ነው። ሲያድግ አብራው ታድግ ነበር። 33 ዓመት ሙሉ አንድ ልብስ ለብሶ የኖረ ማለት ነው ጌታ ማለት። በዚህ ዓለም ሲኖር እሱ ነው። እንደሱ ያለ ትሁት፣ እንደሱ ያለ ቸር ፈጽሞ የለም። ቸር መምህር፣ ቸር እረኛ፣ ቸር ባለመድኃኒት፣ ቸር ንጉሥ ነው። በዚህ በኋላ 33 ዓመት ከ3 ወር አስተምሮ ትምህርት በምር ሲረዳለት የጸሎት ሐሙስ ዕለት ማታ ተያዘ። ወዶ ነው ተያዘ። ወዶ ሲያዝም በምሕረት ነው የተያዘው፣ በይቅርታ። የሚገርማችሁ ነገር ይሁዳ ሄዶ ሊያስዝ ሲሄድ ተማሪ እንደዚያ የሚያደርግ ተማሪ ዛሬ ይኖር ይሆን? አይኖርም። ይሁዳ ቀን ቀን ከጌታ ጋር እየሄደ ማታ ማታ ኢየሩሳሌም ውሽማ ነበረችው፣ እዚያ እየሄደ ነበረ። እንደዚህ የሚያደርግ ተማሪ ዛሬ የለም። እንደዚህም የነገሩን ነው ያልኳችሁ። እና እየሄደ እዚያ ያድር ነበረ። ብሩን የሚሰርቀው እዚያ እየወሰደ ነው። አሁን ጌታን አሳልፌ ብሰጣችሁ እሳ ስንት ሰጡኛል? 30 ብር ያንሰኛል። የሚስትህን ወንድም በርባንን እንፈታላለን። በርባን የተፈታበት ምክንያት በዚህ ምክንያት ነው ማለት ነው። የውሽማው ወንድም ስለሆነ ነው። መምህሩን በዚህ ለውጦ አባቶቻችን ይላሉ። በእውነቱ ያንን ለወጠ፣ ጌታን አስያዘ። ይሁዳ ጌታን አይጠላውም ነበረ፣ ይወደው ነበረ። ግን ምንድን ነው እሱም እንደለመደ ያመልጣል። ኋላን የመልሻ መምሬ ጋር ብሬን ተቀብዬ እቀጥላለሁ ብሎ ነበረ። ያላሰበውን የሆነበት ማለት ነው። ብሬን ልስራና ላምጣና ኋላ ንስሐ እገባበታለሁ የምትሉ ሰዎች እንደ ይሁዳ ሆናችሁ ነው የምትቀሩት። ይሁዳም መልሼ መምሬ ያደርጋለሁ ብሬንም ብር አደርጋለሁ ብሎ ነበር የሸጠው እንጂ ጠልቶት አልነበረም።
እንደወጣ ቀረ። የዛሬ ዓመት ንስሐ እገባለሁ የዘንድሮን ኃጢአት ልስራና ስንል እንደወጣን እንቀራለን ወገኖች። እዚያ በኋላ አይሁድ መጡ። ይሁዳ ሲመጣ ጌታ ከአትክልት ቦታ ውስጥ እየጸለየ ነበርና ተንሥኡ ንሑር እስመ በጽሐ ዘያገባእኒ የሚያስይዘኝ ደርሷልና ኑኒድ አላቸው። ኑኒድ ያላቸው ይሁዳ ጌታን ፍለጋ በአትክልቱ ቦታ ሲገባ ጨለማ ስለነበረ ጋሬጣ እንዳይግጠው እንዴት ያለ ሩሩህ ስለሆነ መሄደ። የይሁዳን ገመና እንኳን አልሸፈነበትም። ርቱ ሃይማኖት ሚናል ሰው ሆይ አንተ ክርስቶስ ሆነህ ጠላትህን እንደ ይሁዳ ብታውቅበት ምን ታደርገው ነበር ይላል። በጥርስ ነክሰህ በቆረጥከው ነበር ይላል። መጥቶ ሳመው። መምህር ደህና ነህ ብሎ ሳመው። በስምኑ ታገቦ ለወልደ እጓለ እመሕያው ስምህ አሳልፈህ ትሰጠኛለህ ብሎ በጆሮው ሹክ ብሎ ገመናውን ሳይገልጥበት ዝም አለው። ወዶ ተያዘ። ተገደም አይደለም። ማንን ትፈልጋላችሁ? መናህ ታስሱ። ዮሐንስ ወንጌል ምዕራፍ 18 ላይ አለ። ኢየሱስ ናዝራዊ የናዝሬቱን ኢየሱስ ክርስቶስ እኔ ነኝ ፍግምግም ብለው ወደ ኋላ ወደቁ። ማንን ትፈልጋላችሁ? የናዝሬቱን ኢየሱስ እኔ ነኝ ፍግምግም ብለው ወደቁ። ሲፈቅድላቸው ያዙት። ወድጄ ነው እንጂ በግድ አትይዙኝም ማለት ነው። በግድ የያዛችሁኝ አይምሰላችሁ። እስከ ዛሬ ዘመጠነ ዝመዋይል ሀሎኩ ምስሌክሙ ይህን ያህል ዓመት አብሬያችሁ ስኖር እንግዲያ ጀግና ከሆናችሁ አትይዙኝም ነበር? ወድጄ ነው የሞትኩ እንጂ እናንተ አይገድላችሁኝ አይምሰላችሁ አላቸው። ተያዘ። ዓለምን የያዘ አምላክ እኛን ከመያዝ ሊያወጣን በወንበዴ እጅ ተያይዞ አመሸ። የጸሎት ማታ ሲያሰቃዩት አደረ። ከገነት ወደ በለስ ከበለስ ወደ ቤት ወደ ዕፀ ሕይወት በተመላለስንበት እግራችን ካሳ ከሐና ወደ ቀያፋ ሲመላለስ አደረ። ሌሊቱን ሙሉ ተከሶ ሲሰቃይ አድሮ ግርፋቱ ሁሉ መከራውን ሲቀበል አድሮ ማለዳ በጲላጦስ ፊት ለፍርድ ቆመ። ለፍርድ ሲቆም ዝም አለ። ቢሟገት ኑሮ አይሁድን ጸጥ እንደሚያደርጋቸው ያውቃል። ሳይሟገት አንደበታቸውን መዝጋት ይቻለዋል። ግን ቢሟገት የመከራ ዘመናችን እንዳይራዘም የእኛን የመከራ ዘመን ለማሳጠር የእሱንም የመሞቻ ጊዜውን አሳጠረ። ቶሎ እንዲሞት ፈቀደ። ዝም አለ። እግዚአብሔር ያሳያችሁ። የማን ፋይል ነው በ3 ሰዓት ተጀምሮ በ6 ሰዓት በሞት የሚዘጋ? እርሱ ስለሆነ ብቻ እኛን ለመዳን ወአርመምኩ ለሰናይ ያለው ቅዱስ ዳዊት ቃል ተፈጸመ። ለበጎ ብዬ ዝም አልኩ። ወተሐደሰኒ ቁስሌ መከራው ጽኑ ነው፣ ግን ሰዎችን ለማዳን ብዬ ዝም አልኩ። ወሞቀኒ ልቤ በውስጤ ልቤ በውስጤ ተናደደብኝ። በአዳም ፍቅር ይናደድ ነበረ። በሰው ፍቅር ስኩር ሆኗልና እርቃኑን ሲጥል እንኳን አልታወቀውም። አዳምን ከመውደዱ የተነሳ ከሚደርስበት መከራ ይልቅ የአዳም ድነት የሚሰጥበትን ሰዓት ይናፍቅ ነበረ። ጌታ በጣም አስደናቂ ነው። የመሞቻው ጊዜ በተቃረበ ቁጥር አዳም የመዳኛው ጊዜ ስለቀረበ ብቻ ደስ ይል ነው ነበር። ወመንን አለ ኀፍረት በእንተ ፍሥሓሁ ዘጽንዑ ሎቱ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ። አዳምን ስለማዳኑ ኀፍረትን ሁሉ ናቀ። ኀፍረትን የሚከድን አምላክ፣ ኀፍረትን የሚያስወግድ አምላክ ወያሴስር አንባ እማይንቲሆሙ ተብሎ አፍረው የሚያለቅሱትን እንባቸውን የሚያብስ ጌታ ኀፍረትን ንቆ አዳምን ከኀፍረት ለማዳን እርኩስ ምራቅ ተተፋበት። እኛ ሰዎች ሲያልፉ የሚተፉብንን ምራቅ እሱ ከፊቱ ላይ ተታፋበት። ይህን ነው ወታገሰ ምራቅ እርኩሰ ያለው ሊቁ። እርኩስ ምራቅን ታገሰ። ሰውን በደሙ ዓለምን በደሙ ያነጻ አምላክ በእውነቱ ማለት ነው። ምድር በደሙ ታጥባ ነጽታ ምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተብሎ የተነገረላት በደሙ አጥቦ ለምድር ደስታን የሰጣ እሱ እርኩስ ምራቅ ተተፋበት። ያወቀ አላወቅም ተባለ። በመዳኞች ላይ የሚፈርደውን ተፈረደበት። እዚያ በኋላ እርጥብ መስቀል አሸክመው ወሰዱት። ከቀኑ በ6 ሰዓት ተሰቀለ። አዳም በ6 ሰዓት ተሳስቶ ነበርና እጁን ተቸነከረ። አዳም ዕፀ በለስን ቆርጦ ለበላበት በደሉ ካሳ ለማስጠት የእጃችንን በደል በእጆቹ ችንካር ካሰልን። ወደ በለስ የሮጥንበት የእግር በደል የእግር ዕዳ ነበረብን፣ እግሩን ተቸክሮ በእግሩ ካሰልን። በለስን በልተን ዕዳ ነበረብን፣ ሐሞት ጠጥቶ ደግሞ የመብሉን የመጠጡን ደግሞ በዚህ ካሰልን። ደረቱን ተቸንክሮ ተወግቶ ካሰልን። ጎኑን ተወግቶ ቤተክርስቲያንን መሰረታት። እርቃኑን ውሎ የእርቃናችንን ካሳ ካሰ።
በገመድ ተጎትቶ ወድቆ እኛን ከውድቀት አነሳን። አዳምን ተቀብሮ መቃብራችንን ዋሰሰለ ሙስና በውስተ መቃብር፣ ጥፋትን በመቃብር ውስጥ አስወገደ። ሕይወታችንን ሞታችንን ቀደሰ። በዲያብሎስ ቁራኝነት ነፍሳችን ከስጋችን በግድ ትለይ ነበረ። በመዓዛ ገነት በይባቤ መላእክት ነፍሳችን ትለይ ዘንድ አርአያ የሆነን ዘንድ እርሱ ምን አደረገ? ከዚያ በኋላ እሱ አባ አማሐጽን ነፍሴ ውስተ እዴከ ክቡር ብሎ ነፍሱን ከስጋው ለየ። ከዚህ በኋላ ፀሐይ፣ ጨረቃ፣ ከዋክብት ፀሐይ ጨለመች፣ ከዋክብት ረገፉ፣ ጨረቃ ደም ሆነች። ለምን? የፈጣሪያችን እርቃን አናሳይም ብለው ነው። የፈጣሪያችን እርቃን አናሳይም ብለው እነሱ ብርሃናቸውን ከለከሉ። 9 ሰዓት ላይ መልሰው አበሩ። ሰው ከሞተ በኋላ ያፍርምና ነፍሱ ስለወጣ ነፍሱ ከስጋው ስለተለየች 9 ሰዓት ላይ ፀሐይ፣ ጨረቃ፣ ከዋክብት አበሩ። ፀሐይ፣ ጨረቃ፣ ከዋክብትን በዚሁም ላይ ምን አደረገ? እንዲህ አደረገ። ፀሐይን በማጨለም ከዋክብትን በማርገፍ ጨረቃን ደም በማልበስ የሰማይ አምላክ መሆኑን ገለጠላቸው። መሬትን አለትን በደሙ ሰንጥቆ ሙታንን አስነስቶ የምድር ጌታ መሆኑን ገለጠላቸው። የቤተ መቅደሱን መጋረጃ በሰይፍ በረቂቅ ሰይፍ ከሁለት ሰንጥቆ ሐጋይ ሕግ እግዚአብሔር ለሰንበት እንደሆነ የሕግ ባለቤት እንደሆነ የመቅደሱ ጌታ እንደሆነ ደግሞ በዚህ ገለጠላቸው። ጌትነቱን በዚህ አስረዳ። አርአየ ስልጣኖ ላይ ለሞት በዚህ ጊዜ ጌትነቱን በሞት ላይ ገለጠ። ሞት ይዘው ዘንድ እንዳይቻለው አደረገ። ሞትን ገዛ፣ ዲያብሎስን አሰረ። አምላኬ አምላኬ ለምን ተሃደገኒ ብሎ ሲጮህ ዲያብሎስ ፍጡር መስሎት ሲቀርብ በእሳት ዛንጀር በንፋስ አውታር ዲያብሎስ የክርስቶስን በበግነቱ ሲሰዋ አይቶ የእረኝነቱን ኃይል አላወቀምና ቀረብ ሲል በበትረ ህለት በረቂቅ ኃይል ተመልከቱ። ዘይርኢ ወሙል አሕዛብ በበትረ ሐፂን አሕዛብን በማደሪያቸው አጋንንትን ጠርቶ በስልጣኑ ኃይል እየቀጠቀጠ የሚገዛቸው ኢየሱስ ክርስቶስ ዲያብሎስን ቀጠቀጠው፣ መርዙን አስተፋው፣ የሞትን ጥርስ አወለቀ፣ ዘንዶውን ሰነጠቀው። ምን አለ? ኀፍረታችን አስወገደ። ሰጠጥ ከሰቄ ወሐሴት አቅነት ከን ያለ ቅዱስ ዳዊት ኀፍረቴን ቀደህ ደስታን አስታጠቀኝ አለበስከኝ። ወቀጥቀጠ መናስግተ ዘሐፂን ዲያብሎስ በ5500 ዘመን በመርገም ቁልፍ ቆልፎት የነበረውን ሁሉ የገነት የሲኦል ደጅ ሁሉ ሰብሮ አዳምን በ11 ሰዓት ነፃ አወጣው። ተዘግቶ የነበረውን ገነት ከፍቶም ስብሐት ለእግዚአብሔር ለአዝለዛ አውረሰነ መንግሥቶ ሰማያዊት እያለ ከነ ልጆቹ አስገባው። እኛ በገዛ ተጣልተነው ነበረ፣ በገዛ ደሙ ታረቀን። እግዚአብሔር በአንድ ልጁ ታረቀን። በልጅ የታረቁት እርቅ በልጅ ደም ምሎ የታረቁት እርቅ ጽኑ እንደሆነ በእኛም እንኳን በልጁ ደም ታርቆናልና ጽኑ ውል የምሕረት የይቅርታ ውል ሐዲስ ኪዳን የተባለች ወንጌልንም ሰጠን። እንግዲህንም ሀለወነ ንባ ውስተ መንግሥተ እግዚአብሔር፣ እንግዲህ በክርስቶስ መንግሥት እንገባለን። ይህንን የመሰረተልን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከመስቀሉ ስር ማን ተገኘች? እመቤታችን። አያችሁ፣ ከገደለን እንጨት ስር ሔዋን ነበረች፣ ከዳንበት እንጨት ስር ማርያም ታየች ማለት ነው። እንግዲህ ተመልከቱ፣ ከዛፉ ስር የነበረችው ድሮም አንድ ዛፍ ስር አንዲት ሴት ቁማ ነበር የጠፋችው። ዛሬ ደግሞ ከመስቀሉ ስር ማርያም ወይ ቅውባ በመስቀሉ እመቤታችን ቁማ አዳነን። እሷን እያሳየ ዲያብሎስ መናጢ ከሲኦል እንውጣ ስንለው እናታችሁን የዋተ በለስሩ ስር እያለ ሲያሰቃየን ነበር። ደግሞ ዲያብሎስ አሁን ለማዳኔ ደግሞ ማርያም ተመስቀሉ ስር ምስክር የእሷ ሥጋ ብሎ እሷን አቁሞ አዳነን። ሔዋንን አቁሞ ዲያብሎስ ቢያጠፋን ክርስቶስ ደግሞ እናቱን መስቀል ስር አቁሞ አዳነን። ስለዚህ ምን አለ? እንተ ይእቲ ስምዕየ ማርያም፣ ዲያብሎስ አንተ መናጢ እክድሃለሁ፣ ምስክሬ ደግሞ ድንግል ማርያም ናት። ለመዳኔ ምስክር እሷ ናት። የነፃነታችን ግዛን እሷ ናት። ከመስቀሉ ስር እንግዲህ ሰው ዕዳ ይኖርበታል። ዕዳ ይኖርበትና በዚህ ቀን ዕዳህን ክፈል ተብሎ ዕዳ ይያዝበታል። እዛ በኋላ ሲከፍል ዕዳው ይሰረዝለታል። ሲሰረዝለት ምን ይሰጠዋል? ደረሰኝ። ደረሰኝ በሉ፣ ሁላችሁም ጨምሩ በሉ፣ ጨምሩ። ደረሰኝ። አሁን ክርስቶስ ምን አደረገ? በጋች የሕይወት በግ አይደል? እሱ የሕይወት በግ ነው።
እሱ 30 ብር ተሸጠና ዕዳችን ከፈለ። ተሽጦ ስጋውን በላ ነው፣ ደሙን ጠጣ ነው። ፀጉሩን ደግሞ በጉን ሸልተው ይለብሱታል። ደግሞ በጥምቀት ደግሞ ራሱን አለበሰን። ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስ ለብሳችኋል። አሁን ልብሰ ሞገስ ክርስቶስን ለብሰናል። ኋላሳ ደግሞ ደረሰኝ ደግሞ ዕዳችን ለመሰረዙ ነያምክሙ። ተመልከቱ፣ ባለዕዳ ለመሆናችን ደረሰኛችን ሔዋን ነበረች። ነፃ ለመውጣታችን እናቱንና መስቀሉን ደረሰኛ አድርጎ ሰጠን። አሁን ይህን መስቀል በጀምይዘው ዕዳ ተሰርዞልኛልና ደረሰኝ ነው። ይሄ እግዚአብሔር የሰጠን የነፃነታችን ዕዳችን ለመፋቁ የያዝነው የነፃነት ደብዳቤ ነው መስቀል እና ድንግል ማርያም ይህን ጣሉ የሚለን መልሶ ባለዕዳ ለማድረግ ነው። ደረሰኝ ከሌለ ዙረ እንደምትከሰስ እወቀው። እንዳትከሰስ ደረሰኝ አትልቀቁ። እመቤታችንን ያዘን፣ መስቀሉን ሰጠ፣ ሲኦልን በረበረ፣ የንስሐ በር ደግሞ ከፈተልን። አድኛለሁ ብሎ ደግሞ አልተወንም። አርሃ ወለነሐዋተ ንስሐ ጎርጎርዮስ እንደተናገረ መቼ ሰው ደካማ አይደል? በደም ያድኛቸው ዙረው ቢጠፍሳ ብሎ ደግሞ የንስሐ በር ከፈተልን። ይህን ላደረገ መድኃኒታችን ኢየሱስ ክርስቶስ ምስጋና ይግባው። ኋላስ ምን እንግዲህ 9 ሰዓት ሄዶ ነፍሳትን አወጥቶ 11 ሰዓት ገነት አስገብቷል። እስከ እሑድ ድረስ ስትቆጥሩት 33 ሰዓት ደግሞ ለእነሱም እንዳይጎልባቸው እስከ እሑድ ከ11 ሰዓት ደግሞ ከእኛ ጋር 33 ዓመት እንደኖረ ከነፍሳት ጋር ደግሞ በገነት 33 ሰዓት አብሯቸው ቆይቶ እሑድ ተነስቷል። ይሄንን አድርጎ 11 ሰዓት ላይ ተቀበረ። ዮሴፍና ኒቆዲሞስ ሊገንዙት መጡ። አሁን ማረፊያችን እዚህ ላይ ነው እንግዲህ ርዕሳችን ማለት ነው። የጌታችን ኢየሱስ ክርስቶስ ጲላጦስን እንደው ይህንን ሥጋ ስጠን አሉት። ልቡ ለጻድቅ ውኩል ከመ አንበሳ፣ ንጉሥ የገደለውን አንበሳ የሰበረውን የሚያነሳ የለም። እነዚህ ግን በክርስቶስ ተማምነዋልና ሄደው ጲላጦስን የጌታችን የኢየሱስ ክርስቶስን ሥጋ ስጠን መገነዝ እንፈልጋለን አሉት። ሰጣቸው። በአዲስ መቃብር ቀበሩት። ሙታንን ድል አድርጎ ተነሳ። የትንሣኤያችን በኩር ሆኗልና ለእኛም ትንሣኤን ሰጠን። ርዕሳችን ምንድን ነው? ቆዩ እንግዲያስ ርዕሳችን ምንድን ነው? የጌታችን የኢየሱስ ክርስቶስን ሥጋ ምን አረጉ ነው። ያንን ሥጋ ለምን ለመኑ የሚለውን ብቻ ነግሬ ይሄ ነው እንግዲህ ክርስቶስ ሞተ፣ ዕዳችን ቀደደ፣ አዳነን ብያቸዋለሁ። አሁን ይሄ ዛሬ መሰብሰባችን ጥቅሙ ምንድን ነው ሲባል ሙቶ ሲጨርስ ሥጋውን ይዘን ቤታችን ነው። ሙቶ አዳነን አይደለም፣ ሲኦልን በረበር አይደለም፣ ገነትን ከፈተ። እኛስ ምን እንያዝ? ምንድን አሁን ይዘን የምንሄደው ስንባል የመድኃኔ ዓለምን ሥጋ ነው። የመድኃኔ ዓለምን ሥጋ አሁን ዛሬ ቀራንዮ ነው ያለን። ሁላችሁንም ከመስቀሉ ስር እንደተገኘን አስቡት እስቲ። ቤቴን ስሄድ ምን ይዤ ልሄድ ብላችሁ አስቡ። ዮሴፍና ኒቆዲሞስ የክርስቶስን ሥጋ ይዘው ሄዱ። እኛ ምን ይዘን የምንሄደው? ያንን ይዘን መሄድ አለብን። ድርሻቸው ክርስቶስ ነው። ሊተሰ ምንድን ያለ ቅዱስ ዳዊት ተልዮ እግዚአብሔር ይይሰኒ፣ እኔ እግዚአብሔር ርስቴ ነው፣ ጽዋ ተርታዬ ነው፣ እድል ፈንታዬ ነው። ድርሻዬ እግዚአብሔር ነው፣ ርስቴ እግዚአብሔር ነው። ድርሻችን መጨረሻ ላይ የሚቀረን እግዚአብሔር ነው። ሁሉ አልቆ ስልጣንም ተሽሮ ገንዘብም አልቆ መልክም ተውልጎ ዘመድም ጠፍቶ እድሜም አልቆ አካልም ደክሞ መጨረሻ ላይ የሚቀረን ጥሪት እግዚአብሔር ነው። ክርስቶስን ይዘን መሄድ አለብን። ያንን ሥጋ ለመኑ የሚለውን ምን ብለው እንደሚተረጉሙ ሊቃውንቱ ንገራችሁ። የጌታ የኢየሱስን ሥጋ ለመኑ የሚለውን ርቱ ሃይማኖት ሀበነ ዘንተ ሥጋ ይላል። ይህንን ሥጋ ስጠን። ምን ያደረገውን ሥጋ? በስደቱ ዲያብሎስን ያሰደደውን ይሄ ሥጋ አሁን ዛሬ የምንቆርበው ሥጋ ምን እንደሆነ ወቁት። በስደቱ ዲያብሎስን ያሰደደውን፣ ባሕርን በቃሉ ጸጥ ያደረገውን፣ ነፋሳትን በቃሉ የጸጥ ያደረገውን ሥጋ ስጠን። አሁን እኛ የምንቆርበው ሥጋ ነፋሳትን ጸጥ የሚያደርገውን ሥጋ ነው። ያን ሥጋ እኮ ነው የምንቀበለው። አሁን በእኛ ላይ ነፋስ ሲነሳ ጸጥ ያደርገዋል አምነን የምንቀበል ከሆነ። እንዲህ ያልን እንደሆነ ደግሞ ምን እንለዋለን? ዛዛን ከምኔነ ማይበላተው ይዛተ መናፍስት ዘኮን ከነመርሶ ሕይወት ሙስና እንለዋለን። ጸጥ ያደርገዋል ወደውን ሁሉ ጸጥ። ወኮነ አብይ ዛይን ወተንሲዮ ገሰጾሙ ለነፋሳት ወኮነ አብይ ዛይን። ሞገዱን ጸጥ የሚያደርገውን ሥጋ በቸርነቱ ሰጠን። ያንን ሥጋ ስጠን አሉ። በእውነቱ ማለት ነው። አልዓዛርን ከሞት የቀሰቀሰውን ሥጋ ስጠን። ይሄ ሥጋ ያልተለመነ ምን ይለመናል? በእውነቱ ማለት ነው። መለመን ያለብን መድኃኔዓለምን ያን ሥጋህን ስጠን። ባሕር ጸጥ የሚያደርገውን ነፋስ የገሰጸውን ሥጋህን ስጠን። በባሕር ላይ የተራመደውን እንዘ ኢይርህስ ሀገሪሁ፣ እግሮቹ ሳይርሱ በባሕር ላይ የተራመደውን ያን ሥጋህን ስጠን። ያንን ሥጋ
አጋንንትን በሪያ መንጋ ያሰጠማቸውን ያንን ሥጋ ስጠን። አልዓዛርን ከሞት ያስነሳውን ያንን ሥጋ ስጠን። የ38 ዓመት ድውይ የቀሰቀሰውን ያንን ሥጋ ስጠን። ዕውር ሆኖ የተወለደውን በምራቁ ያበራውን ያንን ሥጋ ስጠን። ይህ እኮ ነው አይደለ? ምንድን ነው የሚለው? ተመልከቱ። ሰላም ላይዳዊከ ብሎ ምንድን ነው? ጽውረን ለገብራ በምራቅ አፉ ከቅዱስ አይንተ ዕውር ይፍጥራ ትምህርተ ዋት ክርስቶስ ዘተትነገርም ጵርስ። ይሄ ነው ቁርባን አያልፍም ሁሉም ነገር ማለት ነው። ከቅዱስ ቁርባን በፊት የምትሰበክ ኢየሱስ ክርስቶስ ሆይ ነገሥታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈቱ ሐራ። ነገሥታት ላንተ አክሊላቸውን ያወርዳሉ። እነ አፄ ካሌብን የመሰሉት ቆርበው ፍቅርህን ተከትለው እያሽቀጠሉ ጥለው በፍቅር ይሰደዳሉ። ያንን ሥጋ ስጠን። ጎባጣይቱን ቀና ያደረጋትን፣ ዲዳዎችን የፈታቸውን፣ ዕውራንን ብርሃን የሰጣቸውን፣ አንካሳን ፍኖተ ለባህማን ኮኖሙ ቃለ ለዕውራን ምርጉዘ ለዕውሮቹ ምርኩዝ የሆናቸውን ያንን ሥጋ ስጠን። ሰማይና ምድርን ጸጥ ያደረገውን ያንን ሥጋ ስጠን። ሞትን ድል የነሳውን ያንን ሥጋ ስጠን። አጋንንትን የቀጠቀጣቸውን ያንን ሥጋ ስጠን። በክብር ያረገውን ያንን ሥጋ ስጠን። በሰማያት በክብር የሚኖረውን ያንን ሥጋ ስጠን። ይህንን ሥጋ ነው የምንቀበለው ማለት ነው። ዛሬ የምንቀበለው ሥጋ ይሄን ነው። ክርስቶስን ስንቀበል ክርስቶስ በምድር ላይ ያደረጋቸውን ታምራት ሁሉ ነው አብረው ወደ ቤታችን የሚገቡ። ዕውር ማብራት፣ ጎባጣ መቅናት፣ ድውይ መፈወስ፣ ምስጢር መግለጥ። ምንድን ነው ያለው? ተመልከቱ። እንዲህ ያለ ኢይፈቅድ ይንግርዎ ግዕዞ ለሰው እስመ ለሊሁ ያአምሮ። የሰውን ፈቃዱን ሳይነግሩት የሚያውቅ ነውና የክርስቶስን ሥጋና ደም የሚቀበሉ ሰዎች ምስጢር ይገለጥላቸዋል። እንጨት ቆርጦ የበላ አይደለም ምስጢር የሚገለጥለት፣ የክርስቶስን ሥጋ የተቀበለ ነው። ምንድነው እሱ? ምንድነው? መዝገበ ጥበብ ነው እሱ። ወርቅ ብር በሳጥን ተወስኖ እንዲኖር ጥበብ በሱ ተወስኖ የሚኖር ባሕረ ጥበብ ኢየሱስ ክርስቶስ ነው። እርሱን ያንን ሥጋ መለመን ይገባናል። በኋላ አለ ቃሉ ብሎ እንጀራ ያበረከተውን ቆርሶ የሰጠውን 5 እንጀራ አበርክቶ 5000 ሕዝብ ያጠገበውን ያንን ሥጋ ስጠን። ያን ሥጋ ሲቀበል ሰው ከቤቱ በረከት ያገኝለታል። ከነ እምነቱ ነው። ከነ እምነቱ የተቀበለ ያንን ቅዱስ ሥጋና ክቡር ደም ለሁላችንን ያድለን። ንጹሕ ጨርቅ የተባለ ንጹሕ ሰውነት ማለት ነው። መዓዛ የተባለ ምግባር ማለት በሽቱና በንጹሕ ጨርቅ ገነዙት ማለት ቅዱስ ሥጋውን ክቡር ደሙን በንጹሕ ሰውነት ንጹሕ ምግባር ባለው ሰውነት ሥጋውን ደሙን ተቀበሉ ማለት ውስተ ዝህር ሐዲስ ዛልቦ ዘተቀብረ ውስጤቱ ሌላ ባልተቀበረበት በአዲስ መቃብር ቀበሩት ማለት የዲያብሎስ የጥርጥር ባይድነት ያልገባበት በአዲስ ልቡና ሥጋው ደሙን ተቀበሉ ማለት ነው። ክርስቶስን የገነዙት ዮሴፍና ኒቆዲሞስ ገባሬ ሰናይ ቄስና ንፍቅ ቄስ ናቸው። እነዚህ ናቸው። መቃብሩ የኛ ሰውነት ነው፣ የኛ ልብ ነው። እንግዲህ ታዲያ ክርስቶስ ሳይቀበር ይደርስላላችሁ። ሁላችንም ለምንድን ነው ቅዱስ ሥጋውን ክቡር ደሙን ካህናት በየቀኑ እየገነዙት እኛማ እንቀበለው? ለምንድን ነው? ኢየሱስ ክርስቶስ ሊቀ ካህናት በከመገነዙ ከዮሴፍ ኒቆዲሞስ ከማሁ ስምር ለነ ይላል ንፍቅ ቄሱ። ዮሴፍ ኒቆዲሞስ እንደገነዙ የእኛንም ደግሞ እንደዚያ አድርግልን፣ ፍቀድልን፣ ቅዳሴውን ወደህ ተቀበልልን ብሎ ይቀድሳል ንፍቅ ቄሱ ማለት ነው። ምንድን ነው የሚለው? በከመገነዙ ከዮሴፍ ኒቆዲሞስ ብሎ ምንድን ነው የሚለው? ወረስዮላ አምሳለ ለደዌ አምሳለ ደዌሆሙ ለዮሴፍ ኒቆዲሞስ ለገነዙ ለሥጋከ ለገነዙ ሥጋከ ሥጋን እጆችን ገባሬ ሰናይ ቄሱ ደግሞ ቅዳሴ እንደገባ ወደ ይላል መሰላችሁ። ቄሱ ሊቀድስ የገባው እጆችን ሥጋን እንደገነዙ እንደ ዮሴፍና ኒቆዲሞስ አድርግልኝ ነው የሚለው ቄሱ። ቅድም አሁን ካህናው ሲቀድሱ ንፍቅ ቄሱ ሲቀድስ ምን እያሉ ነው? ክርስቶስን እንደገነዙ እንደ ዮሴፍ ኒቆዲሞስ ነው። መቃብሩ የኛ ሰውነት ነው። በእኛ ነው የሚቀበለው ክርስቶስ የኛ ነው። እኛ አዲስ መቃብር የተባለ አዲስ ሰውነት ነው። ስለዚህ በዓል አክብረን ከመቅረት ይሰውረን። አባታችን በዛሬው ዕለት ጥቅምት 27 ቀን የሚከበሩት አቡነ መባጽዮን በጣም የሚደነቁት በቁርባን ነው። ቁርባን ወዳጅ አባት ነበሩ። ሥጋው ደሙን በየጊዜው የሚቀበሉ በክርስቶስ ፍቅር የሚኖሩ መከራ ክርስቶስን የሚወዱ ነበሩ። ሲተኙ ሸክሙ የአንድ ሰው የሚያክል ድንጋይ ደረታቸው ላይ አስቀምጠው ነበር የሚተኙት። ለእኔ ብለህ ያን ሁሉ መከራ ተሸከምክ እያሉ ማለት ሲተኙ ይህን አድርገው ይተኛሉ። ሲሰግዱ ያንን አዝለው ይሰግዱ ነበረ።
ሲሰግዱ ያናርገው። ከዕለታት አንድ ቀን ጌታዬ ኢየሱስ ክርስቶስ ለእኔ ብለህ የተቀበልከው ችንካር ምን ያህል ነው? እስቲ ልቅመሰው ብለው ጉልበታቸው ላይ ቸነከሩት። ሁለቱም ጉልበታቸውን እሪ አሉ፣ አለቀሱ። ኋላ ጌታ መጥቶ ንቅር አደረገላቸው ከጉልበታቸው ላይ። ኃጢአታችንን እሾህ ይንቀልልን። ስለዚህ አባታችን አቡነ መብራጽዮን ሲበሉ ምን ይላሉ? ክፍለ መድኃኔዓለም ይሉ ነበር። ሲበሉ ይቺ የመድኃኔዓለም ድርሻ ናት ይላሉ። ሰው ይኑርም አይኑርም እንግዲህ መድኃኔዓለም መጥቶ አይበላ፣ ዝም ብሎ ክፍለ መድኃኔዓለም ይላል። መድኃኔዓለም ከሰዓት ደግሞ እንግዳ ይልክላቸዋል። መቁንናቸውን ሲከፍሉ ክፍለ የመድኃኔዓለም ድርሻ ሳይሉ እህል አይቀምሱም ነበረ። ፍቅር ይሏችኋል። እንደዚህ ነው በእውነቱ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስን እያሰቡ አንድ ቀን እንደውም ሥጋው ደሙን ተቀብለው በጣም እኮ ያስደንቃል። አብረው ከሕፃናት ጋር ቆርበው ሲሄዱ አንዱን ሕፃን እንቅፋት መተውና ደሙ ፈሰሰ። ሁላቸውም ቆርበዋል። የሚፈሰው የጌታዬ ደም አይደለ ብለው በታች ሄደው ጠቡት ይላል። እንዲህ ብለው መድኃኒታችን ኢየሱስ ክርስቶስን የሚወዱ ነበሩ። አንድ ቀን በሌላ ቀን ደግሞ አብረው ቆርበው ሲሄዱ አንዱ ጓደኛቸው ቆርቦ ያስታውከዋል። ጌታዬ የጌታዬን ሥጋ ቆርቦ አስታወከው ብለው ያንን ከናፈሩ ተቀበሉት። ክርስቶስን ነበር የሚያዩት በእውነቱ ማለት ነው። ለክርስቶስ ሥጋ እንዲህ አድርገው የከበሩ አባት ነው። ዛሬ ጥቅምት 27 የምናከብራቸው አባ መብራጽዮን አቡነ ተክለ ማርያም ክርስቶስን በፍጹም ፍቅር የሚወዱት ነበሩ በእውነቱ ማለት ነው። ለመድኃኔዓለም ዝክር በየጊዜው የሚያስቡ የሚሰግዱ አላችሁን? እግዚአብሔር ከሁላችን ጋር ይሁን እና እንደውም ዝክሩን ራሱ የመድኃኔዓለምን ዝክር ከመውደዳቸው የተነሳ ውስጡ ያለው መሶብ ውስጥ ያለው ዳቦ እንደ መድኃኔዓለም ነው። መሶበ ወርቂቱ እንደ እመቤታችን ናት። ውስጥ ገንቦው ደግሞ ያለው ማሰሮዋ ገንቦይቱ እንደ ድንግል ማርያም ነው። ውስጥ ያለው ጠላው እንደ ክርስቶስ ነው። ውሃው እንደ ክርስቶስ ነው። ዝክሩን በባዶ ወዳችሁ እንጂ የመድኃኔዓለም ዝክር ተበልቶ አይበላም ብሎ ያስተምሩ ነበር። እንደ እምነታቸው አንድ ቀን አንዲት ሴት መካን ሆና ልጅ አጥቼ እያለች ስታለቅስላቸው መድኃኔዓለምን ዝክር ይሰጥሻል፣ ሥጋው ደሙ ተቀበይ፣ በወር 27 ስቅለቱን አስቢ ያሏል። እሺ ብላ ያንን ስትዘክር ከመድኃኔዓለም ዝክር ሰጫሻለሁ ትወልጃለሽ አሏል። ኋላ ክፍት ቢያረጉት መሶበ ወርቁን ምስለ ፍቁር ወልዳ ሆኖ አገኙት። እመቤታችን ጌታ እንደታቀፈችው ስዕሉን ደንግጠው ከደኑት። መልሰው ቢገልጡት ደግሞ ዝክር ሆኖ አገኙት ማለት ነው። ተመልከቱ። ስለሚወዳቸው እንዲህ አድርጎ ዝክሩን እንኳን ያከብርላቸው ነበረ። ለሳቸው ባል ደግሞ አንድ ቀን ልገለጥልህ አላቸው። እንዴት ብዬ ልገለጥልህ? አይ በሽምግልና ብትመጣም እፈራሃለሁ፣ ጎልማሳ ሆነህ ብትመጣም እፈራሃለሁ፣ በጌትነት ብትገለጥም እደነግጣለሁ። ዝም ብለህ ሕፃን ሆነህ ተገለጥልኝ አሉት። ሕፃን ሆነህ ተገለጥልኝና ሕፃን ሆኖ ተመልከቱ፣ ሕፃን ሆኖ ተገልጦ ያጫውታቸው ነበር። ቻር እኮ ነው እሱ። ምን አለ እንደ እግዚአብሔር ያለ ማለት አብርሃም ጋር እንጀራ የበላ እሱ አብርሃም እንዲበላ ብሎ አሁን እግዚአብሔር ወጥር ገርማል። አብርሃም እንዲበላ ብሎ እግዚአብሔር ሳረገ መባል እኮ ግሩም እኮ ነው። አብርሃም ደግሞ ስላሴ የበሉልኝ መስሎት ብላት። ይሄ እኮ ጽሑፍ ድንቅ እኮ ነው እውነቱ። አሁን እግዚአብሔር በልቶ እኮ አይደለም ተመልከቱ። አብርሃም እንዲበላ ብሎ እግዚአብሔርን ያህል ንጉሥ መጥቶ አብርሃም ቤት መብላት። አቡነ መብራጽዮን ጋር አብሯቸው ተጫወተ ሲባል ቀልድ ይመስላል። አንተ ተለፍቶ የተገኘ ነው። አቡነ ሳሙኤልም እንደዚሁ አይ ሕፃኑ እኔም ራሱ ሙያ አቅምሽን ወጪ እንዳሉት ነው እንጂ መድኃኔዓለምን ማየት የሚቻል ቢሆን ኑሮ ሕፃኑ ነው ባየው ነበር ደስ የሚለኝ። ሕፃኑ ነው ብናየው ደስ አይላችሁ? እንደው ሕፃኑ ነው ብናየው ኑሮ አሁን እንደው ጌታ መስቀሉ ግን በጣም ደግሞ መስቀሉ እንዳለው ነው የልጅነቱ ራሱ ያሳዝነኛል። ማለት ወደ ግብፅ ሲወርድ እመቤታችን ይደክማታል። ምዕረ በዘባነኪ ወምዕረ በገቦኪ በጎኗ ታዝለውና ይደክማታል። በጀልባዋ ደግሞ ታዝለዋለች። ይደክማታል ደግሞ በጉያዋ ትይዘዋለች። እስቲ ደግሞ ጥቂት ድና አግዘኝ ትለዋለች። ድንኩል ይልና የቀሚሷን ጫፍ ይዞ ደግሞ እዘኝ ብሎ ደግሞ ያለቅሳል። ቀና ብሎ እያየ ያሳዝናል እኮ። ይሄ አምላክ እኮ ነው። አምላክ የእናቱን ቀሚስ ይዞ ይዞ ጽንፈ ልብስኪ የጨርቋን ጫፍ ይዞ ያለቅሳል። እንደው እኮ አሁን አምላክ እንደ ልጅ አስቸግሮ አደገ ማለት እኮ አይነገርም እኮ። አንድ አባት እናቴን የሚያስቸግር ይላሉ። እሱ ለእሷ እሳቸው ቀርበዋት ማለት ነው። ግን እሱ አይቆጣም፣ ሁሉም ይገባዋል ነገሩ ማለት እናቱን ብንወድ አይቆጣ እና እንዲህ እርጎ ውሃ እየለመነ ማደጉ ያስደንቃል። እሷ በቁመት በልጣው በእሷ በሰማይ እያለ እዞ ጫፍ ጫፏን
ኩል ሲል ያሳዝናል። ገጸ ምሕረቱን ይግለጥልን መድኃኔዓለም። ስለዚህ አባታችን አቡነ መብዓጽዮንን ዝክርን የዘከረ የመድኃኔዓለም ዝክር እንዳንተ የዘከረ የበላ ንፍሮውን እንኳን የታጠነ ሰው የቅዱሳንን ዝክር የሚዘክር ሰው ምን ያገኛል? ምሕረት ያገኛል። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አክብራችሁ ከተጠቀማችሁት ማለት ነው። የኔታ በእውነቱ የኔታ ሊቀ ሊቃውንት ዕዝራ ሐዲስ የመድኃኔዓለምን እንኳን ዝክሩን የጠጣ እንኳን ጸበሉን የቀመሰ ከመድኃኔዓለም ቤተ ክርስቲያን ውስጥ በበቀለው እንጨት የተገረፈም ቢሆን ይፈወሳል ይላል። እውነት ማለት ነው። የእጹብ ድንቅ እኮ ነው በእውነቱ ማለት ነው። እውነት እኮ ነው ማለት ነው። የመድኃኔዓለም እንኳን በረከቱ እንኳን የቤተ ክርስቲያኑ ግቢ እንኳን ጸበሉ እንኳን አፈሩ እንኳን እንጨቱ ስሙማ መቼም ትልቅ ነው። እንዲያው ዱላውም ቢሆን በረከት ነው። የሱ በትሩ ራሱ የሱ ግርፋቱ ራሱ በረከት ነው። ለምን? እሱ አስጨንቆ ያሰፋል። ወምንዳቤ አርሃበሊተ ስለሚል ግርፋቱም ቢጨቀንም ቢጠበንም የሱ መከራው ሁሉ በረከት ነው። የአባታችን የአቡነ መብዓጽዮን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቸርነቱ እንዲያድርብን ሁላችሁም ስጋውን ደሙን ተቀበሉ። እስኪ አሁን ስጋው ደግሞ ያልተቀበላችሁ እጃችሁን አውጡ። በሉ ሁላችሁም ከፍ አድርጉት። በደንብ ከፍ አድርጉ። በደንብ አድርጋችሁ ማለት ነው። በደንብ እንዳታወርዱት፣ እኔ ያወርዱ ሳላላችሁ ከፍ ጨምሩ። እንዳይደክማችሁ አድርጋችሁ ያዙ፣ እንዳታወርዱ። አሁን ቆዩ። እሺ ጲላጦስ ሆይ በሉ የጌታችን የመድኃኒታችን ክርስቶስ ስጋ ስጠን በሉ። ጨምሩ። ሁለተኛ እሺ በሉ። ሶስተኛ በሉ። እሺ እንዳታው እኔ የዛሬ ዓመት እዚህ በዓል ልምጣ። አረ ግን ጥሩኝ ይመስላል አይደል? ጥሩኝ ይመስላል። እሺ ልምጣ። ጥሩ። እንዲያ ከሆነ እናንተ የዛሬ ዓመት እስከ ዛሬ ዓመት ትቆርባላችሁ። አቆሩ እንዳታወርዱት። እስከ ዛሬ ዓመት እስቲ አሁን እስቲ ተመልከቱ። አሁን ዛሬ መድኃኔዓለም ተሰቀለ ብሎ የተሰቀለ ምን ሊያደርግ ነው? ስጋውን ቆርሶ ሊያበላ። የተሰቀለ ምን ሊያደርግ ነው? ደሙን አፍሶ ሊያጠጣ ነው። የዋልንበትን ነገር ከስሮን እንሂድ እንዴ? እስከ ዛሬ ዓመት ሁላችሁም እንድትቆርቡ አደራችሁን። እግዚአብሔር ይርዳችሁ። ለዚህ አሁን አውርዱ። ያክብራችሁ ስለታዘዛችሁ። ስለዚህ መድኃኒታችን ኢየሱስ ክርስቶስ የጌታችን ዮሴፍና ኒቆዲሞስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋ ወሰዱ። እናንተንም ዓይን የሚያበራውን ጎባጣ የሚያቀናውን ባሕር የገሰጸውን ሙታንን ያነሳውን አጋንንትን የረታውን ሞትን ያሸነፈውን በክብር የተነሳውን በክብር ያረገውን የመድኃኔዓለምን ስጋ ለመቀበል ያብቃችሁ።